ዛሬ ስለ 24ቱ ክፍሎች መቀጠል እፈልጋለሁ። ለአንድ ወር ያክል የተዘዋወርን ይህንን ክፍል እያየን ነበር አይደል? 24ቱ ክፍሎችን እየተመለከትን ነበር። ዛሬ ስለ 24ቱ ክፍሎች አምስተኛው ክፍል ላይ እሱም ስለ ዘማሪዎች ስለ ኳየራት እንመለከታለን። የዛሬው የህይወት ቃል የመጣው ከአንደኛ ዜና መዋዕል ምዕራፍ 25 ከቁጥር 1 እስከ 3 ባለው ነው። እኔ ግን ከ1 እስከ 2 ያለውን ብቻ አነባለሁ። ዳዊትና የሰራዊት አለቆች ከአሳፍና ከኤማን ከኤዶታም ልጆች በመሰንቆና በበገና በጽናጽል ትንቢት የሚናገሩትን ሰዎች ለማገልገል ለዩ። በአገልግሎታቸውም ስር የሰሩ ሰዎች ቁጥር ይህ ነበረ። ከአሳፍ ልጆች ዘኩር፣ ዮሴፍ፣ ነታንያ፣ አሸርኤላ። እነዚህ የአሳፍ ልጆች በንጉሥ ትእዛዝ ትንቢት ከተነገረው ከአሳፍ ልጅ በታች ነበሩ። ይህ እግዚአብሔር ቃል ነው። አሜን። አሁን ላይ ወደ 24ቱ ክፍሎች ርዕስ እንመለስ። ነገር ግን ስለ 24ቱ ክፍሎች መማር ያለብን ትልቁ ምክንያት ምንድነው ብላችሁ ነው የምታስቡት? ትልቁ ምክንያት ምንድነው? ከ24 ክፍሎች ጋር በተያያዘ የምናገኛቸው ትምህርቶች፣ የምንማራቸው ትልቁ ነገሮች ምንድን ናቸው? የ24ቱ ክፍሎች አወቃቀር በእግዚአብሔር የተሰራ እንደሆነ አስቀድሜ ነግሬያችኋለሁ። የእምነት ተሐድሶና የአምልኮ አገልግሎት ወደ ነበረበት መመለስ በሚያስፈልገው ጊዜ የእስራኤል ሕዝብ 24 ክፍሎች ወደ ነበሩበት ለመመለስ ተሞክሮ ነበር። ተሐድሶ በሚያስፈልጋቸው ጊዜም እንደዚህ አድርገዋል። አገልግሎቱን ለመመለስ በሚያስፈልጋቸው ጊዜ ሁሉ ወደ 24 ክፍሎች ይመለሱ ነበር። 24 ክፍሎችን መረዳት አለብን። እግዚአብሔር ቤተክርስቲያኑ እንዴት እንደሚያድስ በተመለከተ 24 ክፍሎችን ለመረዳት መሞከር መቻላችን ትልቅ ትርጉም ይኖረዋል። 24 ክፍሎች እነማን እንደሆኑም አይተናል። የ24 ክፍሎች ስምም አስፈላጊ ነው። ይሁን እንጂ በ24ቱ ክፍሎች እግዚአብሔር የቤተ ክርስቲያን አገልግሎት እንዴት ለእግዚአብሔር የሚሰጥ አገልግሎት እንደሆነ፣ ለእግዚአብሔር የሚሰጠው የአምልኮ ስርዓትም እንዴት በአግባቡ ሊዘጋጅ ሊስተካከል እንደሚገባው ማሳየት እንደሚፈልግ መናገር እንደምንችል አምናለሁ። እስካሁን ድረስ በ24ቱ ክፍሎች ስር 4 ክፍሎች እንደነበሩ ተምረናል። የቤተ መቅደስ ሰራተኞች ወይም ሌዋውያን ልንላቸው እንችላለን። ግን በእውነቱ 24ቱ ክፍሎች የ24ቱ ክፍሎች አባል ሌዋውያን ነበሩ። የመጀመሪያው ክፍል የመጀመሪያው ቡድን የቤተ መቅደስ ሰራተኞች ነበሩ። ሁለተኛው ደግሞ ካህኑ ነበር። ልክ ነኝ አይደል? ሁለተኛው ካህኑ ነበረ። ሶስተኛው ደግሞ ዘማሪዎች ወይም ኳይራት ነበሩ። በሚቀጥለው ሳምንት ስለ በር ጠባቂዎች እንማራለን። በ24ቱ ክፍሎች ውስጥ የሚገኙ 4 ቡድኖች ናቸው። 24ቱ ውስጥ እነዚህ ዘማሪዎች ወይም ደግሞ ኳይራት ብለን የምንጠራው ክፍል ጋር ስንመጣ በመጀመሪያ ስለዚህ ቃል ዘማሪዎች ስለሚለው ማሰብ አለብን። ሙዚቀኞች ተብሎም ተተርጉሟል። ምክንያቱም በኮሪያ መጽሐፍ ቅዱስ የቤዛነት ተከታታይ ታሪክ ውስጥ ድራማዎች ውስጥ ሙዚቀኞች ተብሎ ቢተረጎምም እንደ ውዳሴ ሂማም ወይም ደግሞ የመዘምራን ቡድን ተብሎም መጻፍ አለበት። በአጠቃላይ ሙዚቀኞች ማለቴ የሙዚቃ መሳሪያ የሚጫወቱ ሰዎች የሚያመለክት ነው። እዚህ ላይ የተጠቀሰው የመጀመሪያው ቃል በኮሪያ መጽሐፍ ቅዱስ ውስጥ በኮሪያ የቤዛነት ተከታታይ ትምህርት ውስጥ ድራማዎች ውስጥ የተጻፈውን ማለቴ ነው። ቡድኑን ማለቴ ነው። መዘምራንን ማለቴ ነው። ከኦርኬስትራ ጋር ማወዳደርን በተመለከተ በጣም የሚቀራረብ ትርጉም አለው። ስለዚህ መዝሙር 68 ከቁጥር 2 መዝሙር ምዕራፍ 68 ከቁጥር 2 ጢስ እንደሚበንን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ኃጢአን ከእግዚአብሔር ፊት ይጥፉ ይላል። ልክ ነው። መጽሐፍ ቅዱስ እነዚህን 3 ሰዎች ዘፋኞችን፣ ሙዚቀኞችን ወይም ደግሞ ሌሎችንም ጨምሮ ለያይቶ ነው የሚያስቀምጠው። ለዘፋኝ የዕብራይስጥ ቃል ሹሩ ነው። በዚህ ገጹ ላይ እንደምታዩት የሚዘፍኑ ሰዎች በዚህ ስም ነው የሚጠቀመው። ስለዚህ ዘፋኝ ማለት እንችላለን። ሙዚቀኞች የዕብራይስጥ ቃል ሙዚቀኛ ናጋን ነው። ናጋን ሲሆን ይህም ማለት የክር መሳሪያዎችን የሚጫወቱ ልክ በገና አይነትን የሚጫወቱ ናቸው። ከበሮ የሚመቱ ናቸው። የዕብራይስጥ ቃል ደግሞ መታ ሲሆን የከበሮ መሳሪያዎችን የሚጫወቱትን በዚህ መንገድ ነው የሚገልጻቸው። የከበሮ መሳሪያዎችን የሚጫወቱትን። ስለዚህ በመጽሐፍ ቅዱስ ውስጥ ለመዘምራን፣ ለክር መሳሪያዎች ለሚጫወቱት፣ ለከበሮ መሳሪያ ለሚጫወቱት የተለያዩ ቃላትን ተጠቅሟል።
ሙዚቀኞች የሚለው አባባል ትክክለኛው ቃል አይደለም። ምንም እንኳን የሬምፕ ታሪክ የእንግሊዘኛው ቅጂ ይሄን ሙዚቀኛ በአጠቃላይ እነዚህን ሁሉ ዘፋኞች እና የክር መሳሪያዎችን ለሚጫወቱ ሰዎች ቢጠቀምም ለከበሮ መሳሪያዎች እና ለሁሉም ነገር ለማስተናገድ መጠቀም ይችላል ማለት ነው። ሆኖም ለኛ ሙዚቀኞች ትንሽ ዓለማዊ ቃል ነው አይደል? 24ቱ ክፍሎች ውስጥ ያሉ ሙዚቀኞችን በተመለከተ እንደ አመስጋኝ ቡድን ወይም እንደ ኦርኬስትራ መዘምራን ወይም ከኦርኬስትራ ጋር የተያያዙ አድርገን መቁጠር እንችላለን። የዛሬውን ዋና ክፍል ብንመለከት አንደኛ ዜና መዋዕል ምዕራፍ 25 ከቁጥር 1ን ከተመለከትን ዳዊትና የሰራዊቱ አለቆች ከአሳፍና ከኤማን ከኤዶታምም ልጆች በመሰንቆና በበገና በጸናጽል ትንቢት የሚናገሩትን ሰዎች ለማገልገል ለዩ። በአገልግሎታቸውም ስራ የሰሩ ሰዎች ቁጥር ይህ ነበረ ይላል። ስለዚህ ዝም ብሎ እየዘፈኑ እየጮሁ እንዳልነበሩ ማየት እንችላለን። እዚህ ጋር እነዚህ ሰዎች ሙዚቃውን እየተጫወቱ ድምጻቸውንም እያወጡ ብቻ እንዳልሆነ እንመለከታለን። የሙዚቃ መሳሪያ ጩኸት ብቻ ሳይሆን ትንቢት የሚናገሩ ነበር። ትንቢት ለመናገር ልክ ነው፣ በድምጻችን በኩል ነው የሚተላለፈው። ድምጻችንን ሳንጠቀም መናገር የሚለው ቃል የለም። የሙዚቀኞች 24 ክፍሎች እንዳልነበሩ እናያለን። የሙዚቃ መሳሪያ ተጫዋቾች ብቻ እንዳልነበሩ እናያለን። ነገር ግን የሙዚቃ መሳሪያ ይጠቀማሉ፣ ድምጻቸውንም ግን ይጠቀማሉ። ለዚያ ነው የመዘምራን ቡድን ኳየር ወይም የሙዚቃ መሳሪያ ያላቸው የምስጋና ቡድን ብለን ስያሜ የምንሰጣቸው። ዝማሬ ነው ስንል ትንቢት መናገር እንዳለበት መረዳት አለብን። መጽሐፍ ቅዱስ የዛሬው ዋና ክፍላችን እንደሚያመለክተው እነዚህ ከ24ቱ ክፍሎች አንዱ እነዚህ እንደሆኑ አንዱ ያደረገበትም ምክንያት እንደ ግዴታ ወይም ትንቢት መናገር የሚችሉ ከውሸታሞች ከአማልክቶችና ከሌሎች ተግባራት የተለዩ እንደሆኑ ትንቢት በመናገርም ተነጥሎ የወጡ እንደሆኑ ስለሚገልጽ ነው። ታዲያ ትንቢት መናገር ማለት ምን ማለት ነው? ትንቢት ራሱስ ምን ማለት ነው? ወደፊት የሚሆነውን ነገር መናገር ነው አይደል? ይህ ማለት የውዳሴ ቡድን ወይም ደግሞ የመዝሙር ቡድን ነገ ዝናብ እንደሚዘንብ ወይም እንደማይዘንብ ወይም በሚቀጥለው ጊዜ ሎተሪ እንደምታሸንፉ ወይም ደግሞ የማሸነፊያው ቁጥር ምን እንደሆነ ለጉባኤው መንገር አለበት ማለት ነው። እነዚህ ኳየራት ወይም የመዘሙራን ቡድን ትንቢት የሚናገሩት ወይም ደግሞ የሚገልጹት በምን አይነት መንገድ ነው? ምክንያቱም ይሄ የውዳሴ ቡድን የመዘምራን ቡድን ማድረግ ያለባቸው ለዚህ ነው። ይህም ደግሞ ግዴታቸው ነው። መጽሐፍ ቅዱስ ውስጥ ብዙ ትንቢቶች አሉ። ለምሳሌ ቅዱሳን የሞትን ኃይል ያሸንፋሉ፣ ሰይጣንንም ያሸንፋሉ ይላል። የእግዚአብሔር መንግስት ይፈጸማል ይላል። እነዚህ እስካሁን ያልተከናወኑ የመጽሐፍ ቅዱስ ትንቢቶች ናቸው። ይህን አይነት ትንቢት መድገም ትንቢቱን እንደ ማወጅ ተደርጎ ሊወሰድ ይችላል። የዚህ የውዳሴ ቡድን ወይም መዘምራን ግዴታ ነገ ዝናብ ይዘንባል ወይም ደግሞ ሌሎች ነገሮችን መናገር ሳይሆን መጽሐፍ ቅዱስን መድገም ነበረ። በመጽሐፍ ቅዱስ ውስጥ ያልተመዘገቡትን ትንቢቶችንም መድገም ነበረ። በዳዊት ዘመን የነበረው የዚህ የመዘምራን ቡድን ዋና ተግባር ይሄ ነው። መድገም ነበረባቸው። የሚፈጸሙትን ትንቢቶች ሁሉ መተረክ ነበረባቸው። የነሱ ግዴታ ትንቢት መናገር ነው። እግዚአብሔርን ልክ ነህ ይሉ ነበረ። የነሱ ግዴታ ትንቢት ማስተላለፍ ነው። ሆኖም በሚከተሉ ክፍሎች ላይ ከውሸታሞች፣ ከቡድኖች፣ ከተለያዩም ክፍሎች ሌሎች ነገሮች እንደተከሰቱ እናያለን። ነገር ግን እዚህ ላይ የመዘምራን ቡድኑ ዋናው ተግባር የእግዚአብሔርን ቃል በሙዚቃ ማወጅ ነው። የእግዚአብሔርን ቃል በሙዚቃ መሳሪያዎች እያወጁ ለእግዚአብሔር ምስጋና መስጠትና ትንቢትን ማወጅ ነው። ይሄ ታዲያ ምን ማለት ነው? ዛሬ ባለው ቃል የመዘምራን ቡድኑ በንጉስ ዳዊት ዘመን የምንለው ሙዚቀኛ የእግዚአብሔርን ቃል ማወጅ ወይም የእግዚአብሔርን ቃል በሙዚቃ ማወጅ ነበረ ማለት እንችላለን። በተግባር የምስጋና ቡድን ማድረግ ያለባቸው ሌሎችም ስራዎችንም እየገለጹ ነው። የምስጋና ቡድኑ በአንደኛ ዜና መዋዕል ምዕራፍ 16 ቁጥር 4 መሰረት ምን ማድረግ ነበረበት? አንደኛ ዜና ምዕራፍ 16 ከቁጥር 4 የምስጋና ቡድኑ ተግባር የሚገልጹ 3 ግሶች አሉ እዚህ ጋር። እስኪ እንመልከት። አንደኛ ዜና መዋዕል ምዕራፍ 16 ከቁጥር 4 በእግዚአብሔርም ታቦት ፊት ያገለግሉ ዘንድ የእግዚአብሔርንም አምላክ እግዚአብሔርን ያወድሱት ዘንድ ያመሰግኑትም ያከብሩትም ዘንድ ከሌዋውያን ወገን አቆመ ይላል።
ልክ ነው። እነዚህ ሶስቱን ስራዎች ነው የሚሰሩት። መጀመሪያ ላይ ያከብሩት ዘንድ እግዚአብሔርን ለማክበር ነው። ለማክበር የሚለው በዕብራይስጥ ቃል ጃካድ ነው። ጃካድ ነው የሚለው። አንዳንድ ጃካሮ ምን ማለት እንደሆነ ታስታውሳላችሁ አይደል? ጃካሮ ማለት ማስታወስ ማለት ነው። የት ነው የተማርነው ይሄንን ቃል? ዘዳግም ምዕራፍ 32 ከቁጥር 7 ላይ ነው አይደል? ሁሉንም ቀናቶች ማስታወስ እንዳለብን እንዳትረሱ። ያ ጃካሮ ነው የሚባለው። እዚህ ላይም ትንሽ የሚመሳሰል ቃል ነው። እግዚአብሔርን ማክበር፣ የክብረ በዓል አለ። እግዚአብሔርን ለማክበር የተዘጋጀ እግዚአብሔርን እንደሚያከብሩ ለመግለጽ ጥቅም ላይ የዋለ ቃል ነው። ስለዚህ የመዘምራን ቡድኑ ማድረግ ያለበት የመጀመሪያው ነገር ማስታወስ ነው። እግዚአብሔር ማን እንደሆነ መመስገብና ማስታወስና ማክበር ነው። እግዚአብሔርን ማስታወስና ማክበር እግዚአብሔርን ለማስከበርም ጭምር የሚጠቅመው ይሄ እኮ ነው። ማስከበር ማለት እግዚአብሔርን እናስተውላለን ማለት ነው። እግዚአብሔር ማን እንደሆነ፣ እግዚአብሔር የት እንዳለ፣ እግዚአብሔር እንዴት አምላካችን እንደሆነ፣ ምን አይነት አምላክ እንደሆነ ማስታወስና ማክበር ማለት ነው። ማስታወስ ማለት ነው። ሁለተኛው ማሰብ ነው። ለማሰብ የሚለውን የዕብራይስጥ ቃል ያዳ ነው። አንዳንዶች ያዳ ማለት ምን ማለት እንደሆነ ታስታውሱ ይሆናል ብዬ እርግጠኛ ባልሆንም ያዳ ማለት እጅ ማለት ነው። ያዳ ማለት እጅ ማለት ነው። ስለዚህ በዛ እጅ ላይ መውደቅ ማለት ነው። እጅ ብዙ ጊዜ ጥቅም ላይ የሚውለው አንድን ነገር ለመጣል ነው። ነገር ግን ለምሳሌ እዚህ ላይ በምንጠቀምበት ጊዜ መስጠትን ሊያመለክት ይችላል። መወርወር የምንችለውም በእጃችን ነው። በመወርወር የሆነ ነገርን መስጠት እንችላለን። ስለዚህ ከመስጠት ይልቅ የሚለውን ትርጓሜም እዚህ ጋር ማስቀመጥ እንችላለን። እጃችንን ወደ ላይ ስናነሳ እያመለክን እኛም እያገለገልን እንደሆነ የሚገልጽ ነው። ከዚህ ጋር ተያይዞ በእጃችን ማምለክ የሚለውን ሊያመለክት ይችላል። መወርወር ወይም ደግሞ ማመስገን፣ ማምለክ፣ በእግዚአብሔር እጅ መውደቅን፣ እጅ ማንሳታችንን ሊያመለክት ይችላል። ስለዚህ በምስጋና ወቅት ወይም መዘምራን ሲዘምሩ መጀመሪያ ማድረግ ያለባቸው እግዚአብሔርን ማስታወስ ነው። ሁለተኛ እሱን ማመስገን፣ ወደ እሱ እጅ ማንሳት። ሶስተኛው ደግሞ ምስጋና ነው። የዕብራይስጥ ቃል ለምስጋና ሃላር ነው የሚጠቀመው። ልክ እንደ ሃሌሉያ እንደሚለው ቃል ሃላር ማለት ማብራት፣ ማመስገን ማለት ነው። በምሳሌም አምላካችሁ እንደሚያበራ እየገለጻችሁ ነው። ታዲያ ምን ማለት ነው? አምላካችሁን ለማክበር እየሞከራችሁ ነው ማለት ነው። በዚህ ምክንያት በአምላካችሁ እንደምትመኩ መገለጫ ነው ሃላር ማለት አምላክ የሚያስመካ ነው፣ አምላክ የሚከበር ነው እንደማለት ነው። ስለዚህ ማስታወስ፣ ማመስገን እና አምላክነቱን እውቅና መስጠት እነዚህ የውዳሴ ይዘት ናቸው። የውዳሴ ቡድኑም ወይም ደግሞ ሙዚቀኞቹ ማድረግ ያለባቸው ስራዎች እነዚህ ናቸው። በምስጋና በአምልኮ ጊዜ እግዚአብሔርን ማስታወስ፣ እግዚአብሔርን ማመስገን፣ እግዚአብሔርን ማክበር አለብን። ማለቴም በፓንጋንግ ጃኤል ቤተክርስቲያን ወጣት ሳለው የአምልኮ ጊዜ ለአገልግሎቱ የዝግጅት ጊዜ ብለን እንጠራው ነበር። ያ በእውነቱ ትክክል አይደለም። የአምልኮ የዝግጅት ጊዜ አይባል። ሆኖም በወቅቱ የጊዜው አስፈላጊነት፣ የስብሰባውን አስፈላጊነት ለማጉላት ከኢየሱስ ክርስቶስ ጋር የመገናኘት ጊዜ ለማግኘት ትክክለኛውና አስፈላጊው ቃላት ነው ብለን እንዳብራራ ነው ወደ ቅድስተ ቅዱሳን የመግባት አስፈላጊነትን ብቻ ላይ ትኩረት እያደረግን ስለነበረ የአምልኮ ጊዜ የዝግጅት ጊዜ ተብሎ ይቆጠር ነበር። ሆኖም በኋላ ላይ በፓንጋንግ ውስጥ አንድ ጊዜ እንድንጠራ ወደ አምልኮ ስንጠራም ደግሞ ወደዛ እንዲገባ ውዳሴና አምልኮን ትክክል ነው ብለን እንድንጠቀም ተደርጎ ነበረ። አምልኳችን የአምልኮ ዝግጅት ጊዜ አይደለም። አምልኮ የአገልግሎቱ አካል ነው። ወደ እግዚአብሔር የምንሄድበት፣ ወደ እግዚአብሔር የምንጠጋበት አንዱ መንገድ ነው። ስለዚህ የአምልኮ ጊዜ የምስጋና ቡድኑ ግዴታ ነው። ከቤተ መቅደስ ሰራተኞች ያነሰ አይደለም፣ ከካህንም ያነሰ አይደለም። እነዚህ 24 ክፍሎችን ተመልከቱ። 24ቱ ክፍል ስንመለከት የካህናት ክፍሎች ከሌሎች ጋር አንድ ላይ ነው የሚሰሩት። ከቤተ መቅደስ ሰራተኞች ጋር እኩል ናቸው።
ከቤተ መቅደስ ሰራተኞች የምስጋና ቡድን ወይም ደግሞ የበር ጠባቂዎች እኩል አስፈላጊ እንደሆኑ የግዴታ ማወቅ አለብን። ከነሱ ውስጥ የሚበልጥ የለም፣ እኩል አስፈላጊ ናቸው። እግዚአብሔር ተገቢውን አገልግሎት ለመስጠት ከነሱ የሚበልጥ ማንም በዚያ ቦታ የለውም። ከነሱም የሚያንስ ማንም የለም። ልክ ነው ብለን መጠቀም አለብን። እነዚህ ሁሉ ስራዎች ትክክል ናቸው፣ እግዚአብሔር እንደሰጠው እንደዛው ናቸው ብለን ማመን አለብን። የቤተ መቅደስ ሰራተኞች የሚያገለግሉ ሰዎች እዚያ በመሆናቸው ትክክል ናቸው። ካህኑም መስዋዕቱን የሚያደራጅ ቢሆንም የሚመራ ቢሆንም በዛሬው ጊዜ ላይ ደግሞ ፓስተር ወይም ሽማግሌ ቢሆንም በቦታቸው ትክክል ናቸው። ወይም በቤተ መቅደስ ሰራተኛ ሆናችሁ ዲያቆናት ሆናችሁ ወይም የተለያዩ አገልግሎቶችን በማገልገል ላይ ያላችሁ ልትሆኑ ትችላላችሁ። በዚህ ጊዜም ሁሉንም ቡድን ማመስገን፣ ስራቸውን እኩል ማየት አስፈላጊ ነው። ያለ አንዱ 24ቱ ክፍሎች ሙሉ ሊጠናቀቅ አይችልም። ያለ አንዱ ተገቢ አገልግሎት ትክክለኛ አምልኮ ሊቋቋም አይችልም። በእርግጥ ወደዚህ ስንመጣ የአምልኮ ማዕከል የአገልግሎት ማዕከል ኢየሱስ ክርስቶስን የምንገናኝበት ጊዜ ብለን ነው የምንመጣው። ኢየሱስ ክርስቶስ በዮሐንስ ምዕራፍ 1 የእግዚአብሔር ቃል ተብሎ ተገልጿል። ስለዚህ የእግዚአብሔርን ቃል ለማዳመጥ ከእግዚአብሔር ቃል ጋር ለመገናኘት መምጣታችሁ በጣም አስፈላጊ ነው። ሆኖም ይህ ማለት ፓስተሩ ከምስጋና ቡድን የበለጠ አስፈላጊ ነው ማለት አይደለም። በፓስተሩ ወይም በሰባኪው የሚሰበከው የእግዚአብሔር ቃል አስፈላጊ መሆኑ እንደተጠበቀ ሆኖ ነገር ግን ፓስተሩ ራሱ ወይም ሰውየው ራሱ አይደለም እያስተላለፈ ያለው። እነዚህ 4 ክፍሎችን የቤተ መቅደስ ሰራተኞችንና ካህናትን፣ የምስጋና ቡድኖችን፣ የበር ጠባቂዎችን በሚቀጥለው ሳምንት ትማራላችሁ። እኩል አስፈላጊ እንደነበሩም እናያለን። እናም እግዚአብሔርን ተገቢውን አገልግሎት እግዚአብሔርን የሚያስደስት አገልግሎት ለመስጠት ሁላችንም እንድንተጋ እፈልጋለሁ። መስራች ፓስተር የሆኑት ሬቨረንድ አብርሃም ፓርክ አገልግሎቱ ሲያነቃቁ የቤተ ክርስቲያን መነቃቃት እንደሚመጣ ብዙ ጊዜ ነግረውናል። ወንድሞቼና እህቶቼ አገልግሎቱ ከአምልኮ ጋር እስከ በረከት ያለውን ጊዜ ያካትታል። ሁላችንም እንደምናውቀው ይሄ የእግዚአብሔር ዓላማ ነው። ስለዚህ ምስጋናና የአምልኮ ጊዜን ችላ አንበል። ልክ እንደምናደርገው እግዚአብሔር በስብከቱ ወቅት አንድ ቃል ብቻ የእግዚአብሔርን ቃል አንድ ክፍል ብቻ እንኳን እንድንረዳ በእነዚህ መንገዶች ሊያብራራልን ይችላል። እግዚአብሔር ልቤን እንዲሞላ በምስጋና ጊዜ እንዲነካኝ መጸለይ እንዳለብኝ አምናለሁ። እባካችሁ የምስጋና ጊዜ ከማንኛውም ጊዜ ቀደም ብለን እንድንመጣ አስፈላጊ እንደሆነም እንድናስብ እንዲሆን እጸልያለሁ። ከምስጋና ጊዜ ጀምሮ እስከ መጨረሻው ቅጽበት ድረስ ራሳችንን ሙሉ በሙሉ እንድንሰጥ፣ አገልግሎቱ ሙሉ በሙሉ ከእግዚአብሔር ጋር የምንገናኝበት እግዚአብሔርን ለማክበር የምንሰጠው ጊዜ እንዲሆን እጸልያለሁ። ለኔ የአምልኮ ቡድን በሆነ መንገድ ችግር እያጋጠመው እንደሆነ ካገኘው እነሱን ከመውቀስ ይልቅ እነሱ ላይ የሆነ ነገር በቃላት ከመናገር ይልቅ ጥሩ ዝግጅት አላደረጉም ወይም ደግሞ ሌሎች ወቀሳዎችን ከማከታተላችን በፊት ለነሱ መጸለይ አለብን። አይደል እንዴ? የምስጋና ቡድን አስቸጋሪ ጊዜ የሚያጋጥመው ጊዜ አለ። እኛ ታዛቢዎች አይደለንም። እዚህ ላይ እኮ ቴሌቪዥን እየተመለከትን አይደለም። ሁላችንም እንደ ቤተ ክርስቲያን አንድ ቡድን ነን፣ አንድ አካል ነን። የአምልኮ ቡድን በሆነ መንገድ ችግር እያጋጠመው እንደሆነ ካያችሁ ምናልባት ጮክ ብላችሁ ሳይሆን በልባችሁ ለአምልኮ ቡድን መጸለይ እንደምትችሉ እንደምታውቁ ለማሳሰብ ፈልጋለሁ። አባታችን እባክህን እርዳቸው፣ አጽናቸው፣ እናም መንፈስ ቅዱስን ስጣቸው። ያዘጋጁትን ሁሉ ካዘጋጁት በላይ የእግዚአብሔርን በረከት ከዚህ በበለጠ እንዲናገሩ ብላችሁ ጸልዩ። አንድ ቡድን ሆነን አንድ አካል ሆነን እርስ በርሳችን በጸሎት መደጋገፍ አለን። ከምስጋናው ጊዜ ጀምሮ ምንም አይነት ሙቀት ካልተሰማችሁ ለራሳችሁም ጸልዩ። ልባችሁ እየመታ ሊሆን ይችላል። አባት ሆይ ምናልባት በጣም ደክሞኝ ይሆናል፣ ምናልባት በጣም ስራ በዝቶብኝ ይሆናል፣ ምናልባት በአሁኑ ጊዜ በጣም የተለየ ሰው ሆኜም ሊሆን ይችላል። አባቴ ሆይ በዚህ ምስጋና ጊዜ ውስጥ ትኩረት ማድረግ እንድንችል ጸጋን እንድንቀበል የምስጋናን መንፈስ ስጠኝ ማለት ያስፈልጋል። የጌታ የኪዳን ቤተክርስቲያን ውስጥ የምስጋና ጊዜ ከሌላ ከማንኛውም ጊዜ ጋር የአገልግሎቱ ጊዜ ጋር እያወዳደርን የሚያንስ እያደረግን ማየት የለብንም። እዚህ ውስጥም
ማንም ሰው የእግዚአብሔርን አገልግሎት እያበላለጠ የሚወስድ ሰው እንደሌለ እርግጠኛ ነኝ። ነገር ግን አንድ ቤተክርስቲያን እንድንሆንና አንድ ቡድን እንድንሆን አጥብቄ እመክራችኋለሁ። ከአገልግሎቱ መጀመሪያ ጀምሮ የአምልኮና የውዳሴ መጀመሪያ ጀምሮ እስከ መጨረሻው በረከት የምንቀበልበት ደቂቃ ድረስ ሁላችንም የእግዚአብሔርን ጸጋ እንድንቀበል እርስ በርሳችን ልንጸልይ ይገባል። ሁላችንም በእግዚአብሔር ፊት ሁል ጊዜ አንዱ አንዱን የሚጠብቅ መሆን አለበት። እንደሰማነውም በእግዚአብሔር ኃይልና በመንፈስ ቅዱስ ኃይል እንሞላ። እንዲህም እናድርግ። እግዚአብሔር በእናንተና በጌታ ቃል ኪዳን ቤተክርስቲያን ውስጥ ታላላቅ መነቃቃቶችን ሊያመጣ እንደሚችል አምናለሁ። አሜን። ቀጥሎ በእግዚአብሔር ፊት እናወድስ። እግዚአብሔርን እናወድሰው። እግዚአብሔርን እንደ እግዚአብሔርነቱ እናመስግን። ወደ ምስጋና ስንመጣ አንዳንድ ጊዜ ሰዎች ወደዚህ ሲመጡ የሚመጡበት መንገድ ልክ አይደለም። የኔን የሙዚቃ ክህሎት ለማሳየት ፈልጋሉ፣ የኔን የመዘመር ብቃቴን ማሳይበት ጊዜ ናፍቆኛል ይላሉ። ሆኖም መጽሐፍ ቅዱስ ውዳሴው ማድረግ ጥሩ ነው፣ በእግዚአብሔር ፊት መደረግም እንዳለበት አምናለሁ። በሰዎች ፊት መሆን የለበትም ግዴታ። ንጉሥ ዳዊት 24ቱን ክፍሎች ከማቋቋሙ በፊት ከ24ቱ ክፍሎች በፊት እንኳን የተዋቀረው የአምልኮ ቡድንና የተዋቀረው የምስጋና ቡድን አቋቁሞ ነበር። ንጉሥ ዳዊት ሊሞት ሲል 24 ክፍሎችም ተደርገው ነበር። ይሁን እንጂ በንጉሥ ዳዊት የግዛት ዘመን ይህን ሐሳብ ያንን የተዋቀረበት መንገድ የአምልኮ ቡድንና የምስጋና ቡድን ይዞ መጥቶ ነበር። ንጉሥ ዳዊት ይህን ሐሳብ ያመጣው የመጀመሪያው የቃል ኪዳኑን ታቦት ከአቢዳራ ቤት ሲያመጣ ነበረ። ቀድሞውንም አልተሳካም አይደል? አንድ ጊዜ ለማምጣት ሞክሮ ነበረ። ነገር ግን ስላልተሳካለትና ሞትም ስለነበረበት አልተሳካለትም ነበር። አንድ ጊዜ አልተሳካለትም። ስለዚህ የቃል ኪዳኑን ታቦት ከአቢዳራ ቤት ሲያወጣ ለሁለተኛ ጊዜ ንጉሥ ዳዊት ሌዋውያን ሁሉ በትክክለኛው መንገድ እንዲዘጋጁ አስተካክሎ ነበር። አንዳንድ የምስጋና ቡድን፣ አንዳንዶቹ የመዘሙራን ቡድን አድርጎ ሾመ። ንጉሥ ዳዊት የቃል ኪዳኑን ታቦት ወደ ዳዊት ከተማ እያደረሰ እየገባ መሆኑን ባየ ጊዜ ምን ሆነ? ጨፈረ ነው የሚለው በሁለተኛ ሳሙኤል ምዕራፍ 6 ከቁጥር 14 ላይ ይሄ ነገር ተመስግቦ ይገኛል። ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 14 እንደዚህ ይላል፣ ዳዊትም በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበረ፣ ዳዊትም የበፍታ ኤፉድ ለብሶ ነበረ ይላል። ልክ ነው። ዳዊት የቃል ኪዳኑ ታቦት እየገባ መሆኑን ካየ በኋላ ራሱን አልነበረ፣ ጨፈረ፣ እግዚአብሔርን አመለከ፣ እግዚአብሔርን በጭፈራ አወደሰ፣ በሙሉ ኃይሉም አመሰገነ። ነገር ግን የሆነው ነገር ሚልኮል አየችውና ናቀችው። ንጉሥ እንዴት እንዲህ በሕዝቡ ፊት እግዚአብሔርን ያመልካል? እንዴት ግድ የለሽ ይሆናል? ነገር ግን የሆነው ሚልኮል ናቀችው፣ ተናገረችው። ንጉሥ ስርዓቱን መጠበቅ አለበት፣ ፕሮቶኮሉን መያዝ አለበት ብላ ሐሳብ አቀረበች። ሚልኮል ምን አይነት ሐሳብ ነበራት? ምክንያቱም ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 20 ብትመለከቱ ንጉሥ ዳዊት እየጨፈረ ሳለ ለሕዝቡ እርቃኑን ስጋውን አሳይቶ ሊሆን እንደሚችል መገመት ትችላላችሁ። ምክንያቱም ሚልኮል የተናገረችው ይሄ ነው። ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 21 ይላል፣ ዳዊትም ቤተሰቡን ሊመርቅ ተመለሰ። የሳኦልም ልጅ ሚልኮል ዳዊትን ለመቀበል ወጣችና ምናምንቴዎች እርቃናቸውን እንደሚገልጡ የእስራኤል ንጉሥ በባሪያዎች ቆነጃጅት ፊት እርቃኑን በመግለጡ ምንኛ የተከበረ ነው አለችው። ይህን ስንመለከት የቀደመውን ጥቅስ ንጉሥ ዳዊት ይህን የበፍታ ጨርቅ ለብሶ እንደነበረ ይናገራል። ይህም የበፍታ ጨርቅ ከላይ እስከታች እንደ አንድ ወጥ ቀሚስ ነው። ያን ልብስ ለብሶ እየጨፈረ እየዘለለ ምናልባት እርቃኑ ወይም ስጋው በሌሎች ዘንድ ሊታይ ይችላል። ሚልኮልም አንተ ምን አይነት የአምልኮ ስርዓት ነው የምትከተሉ? ንጉሥ አይደለም እያለች ነበር። ንጉሥ መሆን አለበት፣ እንደዚህ አታምልክ እያለች ነበር። ንጉሥ ማድረግ ያለበት በዚህ አይነት መንገድ አይደለም እያለች ነው። ሚልኮል ንጉሥ ዳዊትን ንቃለች። ማድረግ ያለብህ እንደዚህ አልነበረም አለች። ነገር ግን ዳዊት ይህ በጣም አስፈላጊ ይመስለኛል፣ በእግዚአብሔር ፊት አደረኩት፣ በሕዝብ አይን አይደለም አለ። ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 21 ዳዊትም ሚልኮልን በእግዚአብሔር ፊት ዘፍኛለሁ፣
በእግዚአብሔር ፊት በእስራኤል ላይ አለቃ ሆን ዘንድ ከአባትሽና ከቤቱ ሁሉ ይልቅ የመረጠኝ እግዚአብሔር የተባረከ ይሁን። ስለዚህም በእግዚአብሔር ፊት እጫወታለሁ አለ። ያደረግኩት ላንቺ አይደለም፣ ወይም ደግሞ ለእስራኤል ቆነጃጅት አይደለም፣ ለሕዝቡም አይደለም፣ ለሚታይ ነገር ለየትኛውም አይደለም። አዎ ጨፍር ነበር፣ አዎ ሰግድ ነበር፣ አዎ እያወደስኩ ነበር፣ አዎ እጮሃለሁ፣ አዎ ጸልያለሁ፣ በእግዚአብሔር ፊት እሆናለሁ። ለእግዚአብሔርና ለእግዚአብሔር ብቻ ነው ግን ያደረግኩት አለ። ወንድሞቼና እህቶቼ እግዚአብሔርን ስናመልክ ስናወድስ አንዳንድ ጊዜ ለመታየት እንፈልጋለን። የምንታይበት ጊዜም እንዳለ አስባለሁ። አንዳንድ ጊዜ በዙሪያችን ባሉ ሰዎች ምክንያት እናፍራለን። እንደዚያ ግን አትሁኑ። በሁለቱም መንገድ አትሁኑ። ንጉሥ ዳዊት እግዚአብሔርን ማመስገንና ማምለክ እንዳለብን ስለነገረን እንደዚያ አትሁኑ። ምክንያቱም በአባታችን በእግዚአብሔር ፊት ብቻ ነው እንደዚህ መሆን ያለባችሁ። ጥሩ ሙዚቀኛ ብትሆኑ ምንም ለውጥ አያመጣም። ጥሩ ድምጽ ቢኖራችሁ፣ ጥሩ ድምጽ ባይኖራችሁ ምንም ለውጥ አያመጣም። ጥሩ ድምጽ ቢኖራችሁ ምንም ለውጥ አያመጣም እያልኩ ነው። የምናገረውን ስለማቅ ምንም ለውጥ አያመጣም። ምስጋና ስለነሱ አይደለም፣ ጥሩ ድምጽ ስለሚቀበሉ ሰዎች አይደለም። ምስጋና እግዚአብሔርን ስለምናመሰግን እግዚአብሔርን የሚመለከት ነው። ልባችን በአባታችን በእግዚአብሔር ፊት መሰጠቱን ብቻ ነው ማረጋገጥ ያለብን። ስለዚህ የንጉሥ ዳዊት ጭፈራና አምልኮ ስናስብ ስለ መስራቹ ፓስተር አስባለሁ። መስራቹ ፓስተራችን ሁል ጊዜ እንደሚያደርገው አስባለሁ። ነገር ግን እዚህ ላይ ክበር ክበር የሚለውን መዝሙር ብዙ ጊዜ ይጠቀማል። ሃሌሉያ የሚለውን መዝሙር ታውቃላችሁ አይደል? እናም መስራች ፓስተራችን ልክ በሆነ ጊዜ በዜማ እንደሚዘምር አስታውሳለሁ። ለምን እንደሆነ አላውቅም። ምናልባት ጆሮአችን እርዳታ ወይም የመስሚያ አካላችን ሁሉ ጥሩ ነገር መስማት እንደሚፈልግም አስባለሁ። ሌሎች ነገሮችም ሊኖሩ ይችላሉ። አንዳንድ ጊዜ አብዛኛውን ጊዜም እንደዚህ አይነት ነገሮችን ጥሩ ዜማ ያለበትን ጥሩ ድምጽ ያለበትን ለመስማት እናፍቃለን። እሱም በትክክለኛው ሪትም ካልገባ ለመስማት አይመችም። ሪትሙን ጠብቆ ጥሩ ድምጽ ሲፈስ ደስ ይለናል የሚለውን ሐሳብም እንገልጻለን። ሰዎች ግድ የሌላቸውም ሊመስለን ይችላል። እግዚአብሔርን ስታመሰግኑ ግን እነዚህ ሁሉ ነገሮች መጠበቅ አያስፈልጋችሁ። ለሰዎች ምናልባት ያስፈልጋል። እጃችሁን ዘርግታችሁ የእግዚአብሔርን ክብር በእውነት እየተቀበላችሁ እንደሆነ ማመስገን ብቻ ነው። ክበር ክበር ሃሌሉያ እያላችሁ ያንን ስታደርጉ በእግዚአብሔር ፊት ላይ እንደዚህ ስትሆኑ ሁሉ ነገራችሁን ጥላችሁ በእግዚአብሔር ፊት ስትንከባለሉ ስታመሰግኑት የምትናገሩትን ራሱ ከምስጋና በቀር ሌላ ምንም እንዳልሆነ የምታረጋግጡበት ጊዜ ይመጣል። እግዚአብሔርን ክበር ክበር እያላችሁ ሃሌሉያ እያላችሁ በሰዎች ፊት አይደለም፣ በእግዚአብሔር ፊት ብቻ ነው ያልኩት። እግዚአብሔር እንዴት ማመስገን እንዳለብን የሚያሳይ አንድ ምሳሌ ሊሆን ይችላል ብዬ ስላሰብኩ ነው። ቤተ ክርስቲያኑ ከጥቂት ሺህ ወይም ከ10 ሺህ በላይ ጉባኤዎች እንዳሉት ፓስተሩ ማለትም እንደ ዜማ አውጪ ወይም ደግሞ እንደ ሙዚቀኛ ወይም ደግሞ እንደ ዘማሪ መታየት ትፈልጉ ይሆናል። ነገር ግን መስራች ፓስተር ግድ አይሰጠውም ነበር። እግዚአብሔርን እያመሰገኑ ነው ብሎ ነው የሚያስበው። ያም አስፈላጊ ይመስለኛል። እኛንን እግዚአብሔርን ማመስገን ያለብን፣ እግዚአብሔርን ማመስገን አለብን። ሌላ አንድ ታሪክ ልንገራችሁ። ሰዓት ካለን ሌላም እናያለን። እኔ በእንግሊዝ ሳለው የአምልኮ ቡድን መርቼ ነበር። አንድ ቀን በአምልኮ ጊዜ ለምዕመናኑ እግዚአብሔርን እናመስግን አልኳቸው። እንዲህም በማለቴ ማመስገን እንጀምር ነበር። ምክንያቱም በኮሪያ እግዚአብሔርን እናመስግን ስንል ሙዚቃውን እንጀምራለን፣ አምልኮውን እንጀምራለን ማለት ነው። ብዙም ሳላስብ እግዚአብሔርን እናመስግን አልኩ። ከዚያም የሆነው ከጉባኤው እንግዳ የሆነ ድምፅ መስማት ጀመርኩ እና ምን እያደረጉ እንደሆነ አሰብኩ። እንጀምር አልኩ። ከጉባኤው የሚመጡ ድምጾች ነበሩ። ከዚያም በኋላ የተገነዘብኩት እግዚአብሔርን በራሳቸው ድምፅ፣ በራሳቸው ቋንቋ፣ በራሳቸው ቃላት እያወደሱ መሆናቸውን ነው ያወቅኩት። ጌታን አመሰገኑ፣ ሃሌሉያ አሉ። እነሱ እየተከተሉ አይደለም፣ ሙዚቃውን
ሌሎች ነገሮችን እየተከተሉ አይደለም። ሙዚቃው እኮ ገና አልተጀመረም። ሙዚቃ ቢኖርም ግጥም ቢኖርም ያንን አልተከተሉም። ጌታን አመሰገኑ። ጌታ ሆይ እንወዳለን፣ ጌታ ሆይ እናከብርሃለን እያሉ ነበር። እርስ በርሳቸው ይጮሃሉ። ያሉበትን ቦታ ራሱ በምስጋና ሞልተውት ነበር። እናም መጨረሻ ላይ ተገርሜ ትንሽ ግራ ተጋብቼ ነበር። ነገር ግን ስለዚያ ሳስብ ምስጋናና መዘመር ብቻ እንዳልሆነ አስባለሁ። እግዚአብሔር እሱን ለማክበር በደንብ መዘመር አለብን የሚለውን ብቻ ሐሳብ መያዝ ትተን እግዚአብሔርን በምስጋና እግዚአብሔርን በውዳሴ እሱ ፊት መውደቅንም ማሰብ አለብን። እግዚአብሔርን ለማመስገን ለማወደስ ሙዚቃው ብቻ አይደለም አስተዋጽኦ ያለው። ትልቁ ነገር ልባችን እግዚአብሔርን ማወደስ አለበት። በምስጋና በኑዛዜ በውዳሴ ወደ እግዚአብሔር መንፈሳዊ ቅኔ ማምጣት አለብን። ምስጋና እኮ ለእግዚአብሔር ነው። ታውቃላችሁ አይደል? ስለ ኑዛዜያችን አባታችን ስለሆነ በእውነት ልናመሰግነው ይገባል። አንተ ስለመረጥከኝ፣ ወደዚህ ቤተክርስቲያን ስለወሰድከኝ፣ በረከቱን ስለምታፈስብኝ በጣም አመስጋኝ ነን ብለን ልናመሰግነው ይገባል። ይሄን መናዘዛችን እግዚአብሔርን ለመቀበል ፈቃደኛ የሆንን እውነተኛ አመስጋኞች እንደሆነንም አምናለሁ። ስለ እግዚአብሔርም እንሰብካለን። ብዙ አስቤበት ነበር። ሰዎች ወደ ቃል ኪዳን ምህረት ቤተክርስቲያን እንዴት መመለስ እንደሚቻል፣ ሰዎችን ከመስመር አስወጥቶ ወደ እግዚአብሔር መስመር እንዴት ማስገባት እንደሚቻል፣ ከአገልግሎት መስመር ውጭ አገልግሎት እንዴት መመለስ እንደሚቻል አስቤ ነበር። ከመንፈሳዊ ቤተሰብ አባል እና ወንድሞችና እህቶች ጋር በመሆን እግዚአብሔርን በመቅደሱ ውስጥ ወተን ማምለክ በጣም የተሻለ እንደሆነ ስንናገር ቆይተናል። ነገር ግን ያን ግብ እንዴት ማሳካት እንዳለብን ማሰብ አለብን። አንደኛው መንገድ የቤተ ክርስቲያን መርህ ነው። እግዚአብሔርን በቤተ ክርስቲያን ውስጥ በትክክል ከልባችን ማምለክ አለብን። ጤናማ ከሆንን ደህና እስክንሆን ድረስ ወደ ቤተ ክርስቲያን መምጣት አለብን። ነገር ግን ሌላኛው መንገድ፣ ምናልባት ያንን ለማድረግ የተሻለው መንገድ የአምልኮ ህይወት በእኛ ውስጥ ሊኖር ይገባል። የአምልኮ አገልግሎት ማለት ከአምልኮ ጊዜ እስከ በረከት እግዚአብሔርን በልባችን ውስጥ ማስቀመጥ። ሰዎች በኦንላይን መስመር ላይ ብዙ ነገር ሊሰማቸው የሚችሉ የአምልኮ አገልግሎቶችን ይገልጻሉ። ከዚያም ሰዎች ወደ ቤተ ክርስቲያን መመለስ እንደሚጀምሩ አምናለሁ። በአምልኮ ጊዜ በእውነት በመንፈስ ቅዱስ የተሞላ እግዚአብሔርን የሚያወድስ ጊዜ አግኝተን ማምለክ አለብን። በስብከቱና በአገልግሎቱ በእውነት በደስታና በፍቅር የተሞላ ያለንበትን ጊዜ ጨምሮ እግዚአብሔርን ስለ ሁሉም ነገር እያመሰገንን መሄድ አለብን። በትክክለኛው መንገድም እግዚአብሔርን ያመሰግኑ ነበር። የምናደርገውን ማዳመጥ ይችሉ ነበር። ለሁሉም ሰው እንዲሰማ አይደለም። የእግዚአብሔር ቤተሰብ እስከሆንን ድረስ ሁላችንም አካል ሆነን አንድ ላይ መሆን አለብን። እንደዚያ ከተከሰተ ህዝቡ ወደ ቤተ ክርስቲያን መጥቶ መሳተፍና በየቦታው ከተገኘ የእግዚአብሔርን መገኘት ከተለማመደ፣ በትክክለኛው መለማመድ መስማትና ማዳመጥ እግዚአብሔርን ከተከተለ፣ እግዚአብሔርን መለማመድን የመረጠ ህዝብ ደግሞ የእግዚአብሔርን ክብር እንደሚያይ አምናለሁ። ትክክል መሆኔን ወይ አለመሆኔን አላውቅም። ነገር ግን እግዚአብሔር የሰጠኝ ነው ብዬ አምናለሁ። አገልግሎቱን ማደስ፣ ቤተክርስቲያንን ማደስ አለብን። ለአምልኮ ቡድናችን በጣም አመስጋኝ መሆን አለብን። በአሁኑ ጊዜ የሚያስደንቅ ሁኔታ ውስጥ በጥሩ ሁኔታ ውስጥ እያደጉ ነው። ነገር ግን ስለ ቤተክርስቲያን እየተናገርኩ ነው። ታውቃላችሁ እጅግ በጣም የሚገርም እንደሆነ የእግዚአብሔርን መገኘትና የእግዚአብሔርን ፈውስ፣ የእግዚአብሔርን ኃይልና የእግዚአብሔርን ክብር የመለማመድ እድል ካለን ትክክለኛው መንገድ ላይ ነው። ሰዎች ተመልሰው መምጣት ይወዳሉ ብዬ አምናለሁ። ሰዎች ወደ ቤተክርስቲያን መጥለቅለቅ ይወዳሉ። የእግዚአብሔርን ክብርና የእግዚአብሔርን መገኘት መለማመድ ይወዳሉ። እንደዛ ታስቡ? አሜን። ስለዚህ መጸለይ አለብን። እንጸልይ። አባት ሆይ እንበል። ብዙ ተሰጥኦ ያላቸውን ሰዎች ስለሰጠን እናመሰግናለን እንበለው። ነገር ግን ተሰጥኦአችንን ለማሳየት ብቻ ሳይሆን እግዚአብሔርንም ለማመስገን ይሁን። አባት ሆይ በእውነት ልናመሰግን እንፈልጋለን። ይህ ስሜት እየተሰማን ስለሆነ፣ ከአንተ ጋር ጊዜ ስላሳለፍን፣ በቤተ መቅደስ ስለሆንን
በቅዱሱ ስፍራ እንድንሆን እድል ስለሰጠህን፣ በቅዱሱ ስፍራ የመሆን ጊዜም ስለሰጠህን፣ ከአንተ ጋር የመሆን ፍላጎታችን እየጨመረ ስላለ ብለንም ማመስገን አለብን። ይህ ጊዜ እንዲኖረን በመቅደስ ውስጥ ጠንካራ መገለጫዎችንና መገኘትን ስለምንለማመድ ብለንም ማመስገን አለብን። ብዙ ሰዎች ወደ መስመር እየመጡና እየተመለሱ ነው። ወደ ቤተ ክርስቲያንም ለመምጣት እያሰቡ ነው። ሁላችንም አንድ ላይ መጸለይ እንደምንችልም ተስፋ አደርጋለሁ። በመጨረሻም ሁላችንም እንደምናውቀው የዛሬ መደምደሚያ እግዚአብሔርን ማመስገን የእግዚአብሔርን ድል መቀዳጀት እንደሚያመጣ ማወቅ ነው። እግዚአብሔርን ማመስገን የእግዚአብሔርን ድል ያመጣልናል። ሁላችንም እንደምታውቁት ሁለተኛ ዜና መዋዕል ምዕራፍ 20 ከቁጥር 12 ሁለተኛ ዜና መዋዕል ምዕራፍ 20 ከቁጥር 12 እንደዚህ ይላል፣ አምላካችን ሆይ አንተ አትፈርድባቸውምን? ይህን የመጣብን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም፣ ነገር ግን ዓይኖቻችን ወደ አንተ ናቸው ይላል። እንደምታዩት ይህ ንጉሥ ዮሳፍጥ አሞናውያን ላይ የጸለየው ጸሎት ነው። የአሞን ሰራዊት ይህን ጦርነት ለማድረግ እየመጣ ነው። የእግዚአብሔር ሕዝብ እንደዚህ እየተናዘዘ ነው። ምን ማድረግ እንዳለበት አናውቅም እያለ ነው። ጠላቶቹ እጅግ ታላቅ ናቸው። ምን ማድረግ እንዳለብን አናውቅም። ጌታ ሆይ ምን ማድረግ እንችላለን? ምንም አልተረዳንም። እግዚአብሔርስ ምንድን ነው ያለው? ከቁጥር 21 እስከ 22 አነባለሁ እኔ። ከሕዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉ ጌጠኛ ልብስም ለብሰው የሚያመሰግኑትን እግዚአብሔርንም የሚዘምሩትን መዘምራን አቆመ። ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡ በአሞንና በሞዓብ ልጆች በሴይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦር አመጣባቸው፣ እነሱም ተመቱ ይላል። ምን ማድረግ እንዳለብን በማናውቅበት ሁኔታ ውስጥ ብንሆንም በእርግጥ መውጫ መንገድ እንዳለ እናስብ። ምንም ተስፋ እዚያ በሌለበት ቦታ ላይም እግዚአብሔር ይረዳናል። ነገር ግን እግዚአብሔርን ማመስገን፣ እግዚአብሔርን ማምለክ መንገዱን የሚከፍትልን እሱ መሆኑን መንገዱንም የሰጠን እሱ መሆኑን አንርሳ። ወንድሞቼና እህቶቼ መውጫ መንገድ በምታዩበት ሁኔታ ውስጥ እንድትሆኑ ጸልያለሁ። በምትፈተኑበት ሁኔታ ውስጥ ሆናችሁ ቢሆን መተንፈስ ባትችሉ እንኳን ምንም ተስፋ የሚሰጣችሁ ነገር ቢጠፋ እንኳን እግዚአብሔርን ስናመሰግን የእግዚአብሔርን መንገድ ስንከተል እግዚአብሔር መንገዱን ይከፍትልናል። እግዚአብሔር ጦርነቱን አሸንፎ ድሉን ሰጥቷቸው ነበር። ይህንንም ጉዳይ ለውዳሴ እንጠቀምበታለን። በምስጋና በአምልኮ ጊዜ በእግዚአብሔር ፊት እንውደቅ፣ የእግዚአብሔርንም የምስጋና በረከት እናገኝ። በዚህ አማካኝነት የጌታ የኪዳን ቤተክርስቲያን ጉባኤ በሙሉ በአሁኑ ጊዜ በትክክለኛው መስመር ላይ የሚቀላቀሉ ሁላችንም ታላቅ በረከትና ታላቅ ድልን እንድንቀበል ስለ ሁላችንም እጸልያለሁ። በሕይወታችን ውስጥ በቤተክርስቲያናችን ውስጥ በዚህ ማህበረሰብ ውስጥ በዚህ ሀገር ውስጥ የእግዚአብሔርን ታላቅ ድል እንድንቀዳጅ እጸልያለሁ። አሜን።